ልጅ ከሆነ ወይ ዲቦራ አድምጪ። ስላንቺ አይደለም ማውራው እኔ አሁን ከሰማሽ ወሬ ቪዲዮ ሰርቷል አይደለ? እሱ እኮ ቪዲዮ ሰርቷል። ስለማይመለከት ነገር አታውራ። ስለማይመለከት ነገር ስለማይመለከት ባይገባ ደስ ይለኛል። እንተዋወቃለን ሁላችሁም ለገንዘብ ነው አይደለ? እንደዚህ ምትራራሩት። ስለዚህ ተው። እኔ ሰላም የአባትነት ፍቅሩን ስለማውቀው ነው። ይኸውልሽ አባቴን ገፍቼው ያኔ አባቴ እንድጠራ ልጅ አንተ ምን ቤት ነህ? አንተ ምን አገባህ? ስለዚህ አባትዬው እኮ አልፈልግም አጠገቤ አይድረስ ብሏል። አንተ ምን ብለሃል? የሰማን ወይ የሽህቲ ሰላንቱና ስለ ቢኒያም ወይ ስለ አንቺና ስለ ቢኒያም ሳይሆን በቃ ያለ ፈቃዷ አሸናፊ በቃ እኔ ከማንም ጋር ማውራት አልፈልግም። ከጓደኞች ጋርም ከአንተ ጋርም መገናኘት ማውራትም አልፈልግም። አቡጂ ይሄ ነገር የተነሳው ለመሰለች ልንገርሽ። ይኸውልሽ ይሄ ልጅ አባቱማ ይቅር አለን ብሎት ማለት ነው። ዩኒቨርሲቲ አብረን የተማርነው አዲስ አበባ ዩኒቨርሲቲ። እኛ ሐሙስ ላይ ስንመረቅ እኛ ቅዳሜ ልንመረቅ ስለሰው ታሪክ አይመለከተንም። ስለራስ ልጅ አሁን ልጨርስ እኔ ልጅ እየተሰቀስኩ ነው። ይኸውልሽ እንደው እሱ ለመናገር የፈለገው ልንገርሽ አይመለከተኝም። ስለማንም ሀሳብ አይመለከተኝም። በነገራችን ላይ ሀቡ ምላሷ ማለት ነው አልናገርም ትላለች እንጂ እንደሷ የሚናገር የለም። ስሟት እስኪ አልናገርም ትላለች። ይህንን ምላስ እንዴት አድርጋ አቀላጥፋንም? እኔ ማመች ንግግር ትላለሁ። ግራ ስናገር ቀኝ እየገባብኝ እኔ አልችልም። እመቤቴን እንዴት አንደበቷን ስልት አድርጋ እንደምትናገረው አንደበትሽ ማር ነው ያለው ጊዜማ በዛበት። በቃ አዳምጥ እስኪ አንዳንዴ 30-40 ደቂቃ ሙሉ እያወራሽ በጣም ይቅርታ አመሰግናለሁ። ኦልሬዲ ጨርሰናል ብዬ አስባለሁ። ያለው ነገር ይሄ ነው። አምስት ደቂቃ ብቻ እንነጋገር። የመጨረሻውን እሱን ስሚው። ያንቺን ሰምተናል። የመጨረሻውን እሱን መጨረሻ ላይ ኖ የሰው ታሪክ እንትን የለም። የሰው ታሪክ አይደለም። ዲቦራ አዳምጪ። የሰው ታሪኩን አይደለም። የእሱን ታሪክ ማስቆም ነው። አያወራም። ስለ እናንተ ብቻ ነው ጉዳዩ። እሱ 5 ደቂቃ በዚህ ጉዳይ ተስማምታል። በቃ አንቺ አልፈልግም ብለሻል። እሱ የመቀበልና ያለመቀበል መብት የለው። ካልተቀበለ ምን ያድርግ? እሱን እንጠይቀው። አንቺ እኔ ቤተሰቤን ካላከበረ ልጄ ጋር በቀል በልጄ ቢበቀለኝ እኔ ያለኝ ልጄን ዋጋ ከፍዬ ያሳደግኩት አንድ ነገር እሱ ነው። መበቀልም ቢችል በልጄ ነው የሚበቀለኝ። ስለዚህ እኔና ቤተሰቤን ካላከበረ ይሄ ሰው ከየት መጥቶ ነው እኔ ልጄን የሆነ ነገር ሲያደርግ? እሺ ዲቦያን እኔ እኮ ቀለቡን ተኩለት እኮ ለልጄ ስለምፈራ ነው። እሺ አዳምጪኛል። እንደዚህ ስትይ ልጁን ይኸውልሽ የሆነ አውሬ እያደረግሽ እየሳልሽ ነው። ምን እንደሆነ ልጅ አባት ነው። አንዴ ተዋልዳችኋል አይደለም? ከካሜራ ውጪ ሌላ ነው ሲጀመር። እንደዛ ከሆነ መምህር ነበረ። ቆይ መምህር ነበር። መምህራን ጥሩ ስነ ምግባር አላቸው። አንደኛ። ሁለተኛ ፍርድ ቤት ተከሶ ያውቃል ወይ? ሰው ከሰው ጋር ተደባድቦ እስር ቤት ገብቶ ያውቃል ወይ? ወንጀል አለበት ወይ? ባክግራውንዱ እስቲ ወይ ፖሊስ ክሬታንስ አውጥቶ ያምጣ። ከዚህ በፊት ወንጀል ሰርቶ ያውቃል ወይ? ሴት ደፍሮ ወይ ሰው መጥቶ ወይ ተደባድቦ ያውቃል ወይ? ይህ ሰውዬ ምንድን ነው ባክግራውንዱ? እንደዚህ አይነት ባክግራውንድ ነው። ስለደፈረ አይደል እንደ አደባባይ የወጣው? ፍርድ ቤትስ አንዴ ቆይ ልጨርስ። ፍርድ ቤትስ ይፈቅድለት ነበር ወይ? በሳምንቱ እሑድ ልጁን እንዲያይ ፍርድ ቤት ፍቃድ ሰጥቶታል። ግን አንቺ ነሽ እያልፈቀድሽ ያለሽው እና አልከለከልኩትም። ደግሞ በራሱ ፍቃድ ነው ያንትን ያላለው። ግን አሁን መልስ እፈልጋለሁ ብሎ አደባባይ ከወጣ መልስ እሰጣለሁ። ይኸው መልስ እየሰጠው ነው። በህግ የተጠየቀውን በህግ ማየት ትችላለህ ብዬ ፈቅጄለታለሁ። አልካድኩም፣ አልከለከልኩም። ለሌላ ጉዳይ ይኸውልሽ ሀቡ፣ አሁን እኔ ስክሪንሾት አድርጌ የምልክልሽ ቁጥር በሱ ነው የሚያወራኝ። ብሎክ ያደረግኩት የራሱን ቁጥር ነው። ለሌላ ጉዳይ በሌላ ቁጥር የሚያወራ ከሆነ እሁድ ሲደርስ እሁድ ጠዋት ልጄ ማየት ፈልጋለሁ ማለት ያቅተዋል? ሰበብ ነው ይሄ። ለምን አትልም አንተ? እሁድ ጠዋት ልጄ ማየት ፈልጋለሁ አላለም። እሁድ ጠዋት አይደለም። እሁድ ጠዋት ልንገርሽ እሁድ ጠዋት ለምን ልጄ ማየት ፈልጋለሁ አላልካትም? ስጠብቅ ነበር እሷ። ይሄንን እየደወልኩ ለምሳሌ ልንገርሽ፣ ዛሬ ነው ያልደወልኩት። ስልክ እየደወልኩ ነው። አዳምጪ። ሀይ እንዴ ስልክ እየደወልኩ አሁን እሷ ምላት ነገር በዚህ ሳምንት 4 ጊዜ ደውዬ ለማነጋገር ሞክሬያለሁ። 40 ደቂቃ አውርታ እሷ ናት የምትዘጋብኝ። እንዴት እንግባባ? ናቲን እነሱ ቸርች ይሄዳሉ እሁድ ለምሳሌ ከፍርድ ቤት በላይ እኔና እሷ ብንግባባ፣ ለምሳሌ እሁድ ቸርች የሚሄዱ ከሆነ ሃይማኖት ከሚቀርበት ቅዳሜ እኔና እሱ እንገናኛለን።
ገባሽ? እሑድ በሰላም ቸርቻቸው ይሄዳሉ። 4 ሰዓት ተነስተው ቸርች ነው። አንቺ አሁን እንደው እስኪ ቃል ለምድር ለሰማይ አሁን እናቴን እሑድ ትሰጭኛለሽ ቸርች ሳትሄጂ ሁሌ ከቤተክርስቲያን ታርቂዋለሽ ስንት ነበር? አሁን ግን የለም እኮ አንተ ኦሬዲ ምላሽን ስጭኝ። ሀሳቡ ነው የምልሽ። አንዴ ላውራ በቃ አሰጭኝም። ስለዚህ እኔ ሀቡ አመሰግናለሁ። እሷ እምቢ ብላለች። በቃ በውስጥም ለምኛታለሁ እኮ ሪካርድ አድርገህ የዛኔ ከከሰሰች ከዓመታት በኋላ ትመጣለህ ህዝቡ ጋር። የኢትዮጵያ ህዝብ ይፈርድሃል። ሪካርድ አድርግና አስቀምጥ። በቃ አልፈልግም ራስህ ካርድ አስቀምጥ። እሺ ተጀምር ተማር። እዚህ ጋር ምለሽ ተናገሪ እስኪ በሂጅበት እስኪ ልብ ካለሽ በደንብ ነው የምልበት፣ በደንብ ነው የምሄድበት። እንግዲህ ተመልካቾቻችን ከዚህ በፊት ዩቲዩብ ቪዲዮ ሰርቷል። ከዚህ በኋላ ናቱ አድጎ ወደ ልጆቼ ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደሱ አይመጣም። እኔም 5000ን እተዋለሁ ልጄ አጠገብ እንዳይደርስ። ማንኛውም ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ። በቃ ሰላም ስለምፈልግ አጠገቤ እንዳይደርስ። ማንኛውም በልጄ አይመለከትም። ይያዝልኝ። ፋጡማ ጉል ተይ እንጂ እንኳን ደሜን ሴት ልጅ ተማትቼ አላውቅም። እንዲህ ሴት አጋጥቼ አላውቅም። ተናገር መፍትሽ አካለ እንደዚህ አይነት ሰው እየወነጀለሽ ነው። ባይዘወይ ከሰው ጋር ጣልቻለሁ። ሰላማዊ ሰው በተፈሪ በሀገሬ የተከበርኩ ራሴን ሰው እያከበርኩ ምን ነው ሰው እያከበርኩ ምን ነው ወደ አንተ ህይወት አይመጣም። ቅዳ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ። ምንም አይጎለውም። ስለኔ ልጅ አይመለከትም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000 ውሰደው። በእኔም በልጄም አይመለከትህም። ስለዚህ ልጄም አጠገብ እንዳትደርስ። እኔም አጠገብ ምን አሉ ማዘር አልሰማሁም። አስተኮሰቻት እንደዚህ ቤት ትላታለች። ትልቅ ሰው አይደሉም እንዴ? ሰው አንቺ የልጆችን ያላባት ካላሳደግሽ ቢያንስ የልጅ ልጅ ያላባት ይደግልሽ። ያስተኮሰቻት እኮ የሰሙ ነው። ስለናቴ አታውራ። ምን ነገርሽ አትናገሪ። ስለናቴ አታውራ። ምን ተናገሪ? አላወራው ስለናቴ አላለችም። በተደጋጋሚ ስለናቴ አታውራ። ስለናቴ አታውራ። ማዘር አላለችም። አንተ ዝም በይ አላለችም ወይ? የነገረች አይደለም እንዴ? የነገረች እኮ እንደዚህ በይ እያለች ነው። መብቷ ነው። እኔንም ቢሆን ልጄን ያሳደገችው እሷ ናት። አይመለከትም። አንድ ነገር ልንገርሽ፣ አይመለከትም። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። መፍትሄ ያገኘ ሪካርድ ያስቀረ ሪካርድ አድርገሃል። አቡዬ ይደግምሻል። በቃ ሰላም ደሪ። ሁላችሁንም አመሰግናለሁ። እኔ ሪካርድ ሳረግ ስለ ማውራት ስለማልችል አንዴ ሚት ላርግና ሪካርድ ላርግሽ አስቀምጠዋለሁ። ለፍርድ ቤት ነው የማቀርበው ብትከሰኝ እና ደግሞ ህዝብ ፊትም እቀርባለሁ። ያዙት ሁላችሁም። ልጄን ላሳድግ ብያት እምቢ ብላለች። ብርን አልፈልግም ብላለች። ነገ ከ10 ዓመት ከ30 ዓመት በኋላ መታ ቢኒያም እንደዚህ ተፈርዶልኝ ፍርድ ቤትዬ እንደዚህ አልከፈለኝም፣ ስለዚህ እስከዛሬ ያልከፈለኝ ሲጀመር የኑሮ ውድነት ተጨማምሮ እንደዚህ ብላ በእኔ ገንዘብ ለመስራት ትሞክራለች። አይ ነው ይህን የማታደርጊ ከሆነ አንዴ የሚታርጊ ሪከርድ አደርጋለሁ። ይቅርታ አድርጉልኝ። ያላረኩት ሳወራ ስለማይሰማ ነው። አንዴ ላርግሽ። እሺ ለልጄም ለእኔ ቪዲዮ ቅረጽ። ኮሜንቱን ልዝጋላችሁና ንጹህ ሆኖ እንድታረግሽ አድርግ። ሚውት አድርግ እናንተ። እሺ ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ልጄም አጠገብ እኔም አጠገብ አትድረስ። ሰላም ስጠን። አንተዋወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ። የፈለኩትን ነገር ላድርግ፣ አይመለከትህም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው። ለእንትን የምታቀርብ ከሆነ እንትን እንዳትለው። ስለ ገንዘቡ ላውራ። እሺ እኔ ያንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ።
አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት በየትኛውም የቲክቶክ አካውንት ስለኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤን ማጠገብ እንዳደርስ ስለ ቤተሰቤም ስለኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽ። እሱም በይ ወደፊት በህይወት መጥቼ አልጠይቅህም ገንዘቡን ብሩን በዩ። እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቼ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለም ድር ለሰማይ አንዴ ሪከርድ አድርገው። አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አድርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንድ ሚት አድርጊ ላውራ ወጥቼ ነበረ። ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አርጉ። ለምኛታለሁ በውስጥ እንዳይቀላቀል ድምፅሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሆን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረኔን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን ልጅቱስ አባቱን ብሎ ከአመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ ናቲ፣ ይህንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይ። እየነገርኩሽ አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ጋር ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢኗ እሱ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ።
ሰላም ነው ዲቦዬ? የማይደርስብሽ ከሆነ በጣም ነው የማመሰግነው። እሺ ይህን ከሆነ የምትፈልጉት፣ እኛ ግን እኔና እዚህ ጋር ያለን 37,000 ህዝብ በጣም አዝነናል። እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን፣ አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱ እንዳልፈቀድሽለት ሲያውቅ እሱም በቃ አሁን ላይ እልህ ተያይዛችሁ አሁን ላይ ልጄ አሁን ላይ እናተ ካልፈቀደችልኝ ወደፊትም እንዳትመጣ የሚለውን ነገር ሲያይ ልጃችሁ ምን ያህል ልቡ እንደሚሰበር ሳስበው እኔ በጣም አዝናለሁ። በጣም ነው ያዘንኩት በእናንተ እንደዚህ እልህ። ዲቦራ በጣም ብዙ ስቃይ ያሳልፈሻል፣ ከእርግዝና እስከ ምጥ እስከ ማሳደግ ድረስ። ግን ያንን መልቀቅ አቅቶሽ በዛ ቂም ሀቡዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድን ነው? እኔ ሰውም ያልተረዳው ነገር ምንድን ነው? ይቅርታ ባላደርግ ኖሮ ማለት ነው እኔ ከቤቴ ከልጄ ጋር አልቀላቀለውም ነበር። ስለዚህ ከይቅርታ በኋላ ለሚያደርጋቸው ነገሮች ደግሞ ምንም ልረዳው አልችልም፣ ምንም። ምክንያቱም የራሱ ፐርፐዝ አለው። ሲመጣ ወደ መጀመሪያም ሲመጣ የራሱ የሆነ ምክንያት ነበር። ምንም ፐርፐዝ የለኝም። በጣም ለልጃችሁ በእውነት በጣም ያሳዝናል። በእናንተ ሀቡ አንዴ እኔም ፌመስ ሆነ መምጣት ነው የምትለው። ሀቡ አንዴ ንገርሽ፣ ግቢ ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የነጀን ዳንኤል ጀማ ነኝ። በራሴ ችግር ጠፍቼ ነው እንጂ አዳምጪኝ። ፌመስ ለመሆን አልወጣሁም። ራስሽ ነሽ በእኔ መውጣት የተጠቀምሽው፣ ያላየሽውን ቤት ያየሽው፣ ያላገኘሽውን ገንዘብ ያገኘሽው፣ የተረዳሽውን በህዝብ የተረዳሽው፣ ቤት የተከራየልሽ፣ ማስታወቂያ የሰራሽው ከዜሮ ያነሳውሽ እኔ ቢኒያም ነኝ። በፌመስና አንድ ሺህ ቪው አይታይልሽም። ያንቺ ቪዲዮ 1,000 ቪው የእኔ ቪዲዮ ታውቃለች። ከዚህም በፊት ፌመስ ስለ ፌመስ ምናምን አትበይ። ፌመስ ለመሆን አይደለም የሚወጣው። ፌመስ ለሆነ አይደለም የሚወጣው። ስለ ፌመስ አትሳውሪ። አንድ ነገር ልንገር በእናትህ። እኔ ሁለታችሁም ታላቅ ነኝ፣ ልንገራችሁ። አንተ መምህር ነህ አይደል? የተማርክ ነህ። እሷ ሴት ናት። የደረሰባት ነገር እርግዝናን ብቻዋን ማሳለፏ፣ የምጥ ስቃይ፣ የእርግዝና ስቃይ ወልዳ እንዲህ ገና በልጅነቷ ልጇን አዝላ ስራ እየሰራች አሳድጋ ያ ህመም ውስጧ በቶሎ እንዲድን መጠበቅ የለብህም። ያንን ተረድተሃት ምንም ብትል ብትሰድብ ብታመናጭቅ ችለህ ቁስሏ እስኪሽር ይቅርታ እስክታደርግልህ ከልቧ ጸባይክን አሳምረህ እንደምንም ብለህ ልትቀርብ ልጅህን ልትቀርብ ይገባ ነበር። 5,000 አይደለም 10,000 የቻልኩት ይኸው በጸባይ የቻልኩት ይህንን ነው። ዛሬ አሁን ማግኘት የቻልኩት ይህንን ነው። በሚቀጥለው ደግሞ የበለጠ ሳገኝ አመጣለሁ እያልክ እንደምንም ብለህ ቀርበሃት ልጅክን ብታይ ጥሩ ነበረ እና ግን አረኩኝ እኮ አቡዬ እመቤቴ ነው 37 ሰው አልደረከው ልማልልሽ አቡዬ ልማልልሽ እመቤቴ ምስክሬን አሁን ያልሻትን ሁሉ አድርጋለሁ። ያላረኩት ነገር የለም። ይኸውልሽ ሀብል ገዝቼ ይቅርታ ስጠይቃት ማለት ነው ቪዲዮን ገብተሽ ምን ያህል ንቀት እንዳላት ዜሮ ባይዘው ዲቦራ ነገር በቪዲዮ እውነቷን ነው። አሁን እኮ ይኸውልህ እሷ እውነቷን ነው እንድንለው እና ይቅርታ ስጠይቅ ካሜራ ይዤ ልምጣ አልክ። እያንዳንዱን ነገር ቪዲዮ የምትቀርጽ ከሆነ አንተ ለሶሻል ሚዲያ ፖስት ለማድረግ ኮንተንት ልታደርገው እንጂ እሷን ይቅርታ እንድትል ለማድረግ እስኪ ያለ ካሜራ እስኪ ያልተቀረጸ ነገር ልንገርሽ። ለምን እንደሱ እንዳደረኩት ልንገርሽ። ለምሳሌ እሷን ይቅርታ እኔ ሚዲያ ላይ ወጣሁ። ዩዋ ሚዲያ ላይ ታሪኩን ማናወቀው ህዝብ አወቀዋ በሚዲያ። ስለዚህ እኔና እሷ ከልጅ ጋር ያለው ለመማሪያ አሁን ከእሷ ጋር ያለውን አንድ ያቀረብኳት አወራን፣ ስለነበረው ነገር ምናምን ስለ እናትነት አወራን፣ ተነጋገርን፣ ወጣን። እዛ ጋር ምን አልኩ መሰለሽ? የዲኤንኤ ውጤት ሲወጣ ለዲቦራ እና ለቤተሰቦቿ ምን ላድርግ ስል ሀበልና ቀሚስ ገዝተክ ስጣት አሉኝ። ያንን አደረግኩኝ፣ ጋብዣት ማለት ነው ኢንተርቪው። ያንን ስሰጣት እንዴት እንደሚያደርጋት እኔ ያንን ሰጥ በዛ ሰዓት ከእህቴ ከውጭ አስልኪ ነው 7,000 ምናምን ብር ነው ያወጣሁት። ወርቅ ነው አላልኩም፣ የምችለውን የአቅሜን የሀበሻ ቀሚስና ሀብል ሰጠኋት። ንቃ በገዝቼ ሲሄድ ከሷ 3,000 ብር ካሜራ ይዤ ልምጣ አልካት። አሁን እሷን የሚያናድዳት ምን መሰለህ? የሚያደርገውን ነገር ሁሉ ዩቲዩብ ላይ መፖስት ነው የሚፈልገው። ሰው አይደለም እኔ መታረቅ ሳይሆን ኮንተንት ክሬት ማድረግ ነው የሚፈልገው። ይሄንን መፈመስ ሳይሆን ለህዝቡ ለማሳወቅ ተነጋግረን እንደውም እዩሃ ሚዲያ ራሱ እሷ ያለችኝ ማለት እዩሃ ሚዲያን አናግረው እና በሱ ቢሆን ጥሩ ነው አናግሪያት ነው። ምክንያቱም ላይክ እኔ አሁን ወጣሁ
በዩሃ ሚዲያ ቢቀርብ ጥሩ ነው አላልሽም? ማዘርን ይቅርታ ስጠይቃት በዩሃ ሚዲያ አላልሽም? ወይ በቃ እንደነቀልክ አሁን ገባኝ። ስለዚህ ኦልሬዲ ስለጨረስን ማስረጃ እንደዛ ለማለት ነው። ማስረጃ አለክ እንደዛ ለማለት እሷ ናት ማስረጃ ካላለች ችግር እሺ ነው ውሸታም ነኝ በቃ ካላለች እሺ እኔ ውሸታም ነኝ አላለችም አሉሽ ችግር የለውም እንለፈው ወደ ሌላው አሁን ስለ ናቲ ደግሞ ለምን ቪዲዮ ሰራ ካለሽኝ ናቲዬን ቪዲዮ ሰራው ማለት ነው አዳምጪኝ ናቲዬን ቪዲዮ ሰራው ሰው ሲገል አላሳየሁት ባለጌ ነገር ስለሰራ አላሳየሁት ተሸክሞ ስንሄድ አባቴ በለኝ ቪዲዮ ሰራው አንድ ሁለተኛ ሞል ወስደው መዝናኛ ቦታ ወስደው አብረን ለምን ሰራህበት ዩቲዩብ ለምን ራስን ችለህ በራስህ ነገር አትሰራም? እሱ አሁን ያናደያ ልጄን ዩቲዩብ ላይ እየሸቀለበት ነው። ልጄን ቢዝነስ ነው ያደረገው። በሱ ፓር ለምጣላ ነው። በሱ እንደተስማማን ስክሪንሻት ልላክልሽ። በሱ ነገር ስራበት ስራ ችግር የለውም። ግን ስትሰራው ቢያንስ አጥረኸው ወይ ደግሞ ኤዲቲንግ ወይ አማራ ይሁን ብላ ተስማምተናል እኮ። ያልተስማማ ነው በሌላ ነገር ነው። እሱ አይደለም ያጣላ። ናቲና እኔ ብንወጣ ሚዲያ ላይ አንዴ ከወጣን ህዝብ ማወቅ ያለበት ነገር አለ። ለምሳሌ እኔ አባትነት ማሳየት አለብን። ለብሶ ወይስ መማር ማስተማር ሰው ነው። በነገራችን ላይ ገባሻ? ግዴታ እሷ ስላልፈለገች ነው ካሜራውን እሷ እና እኔ ሳንግባባት ስንቀር ወደ ምን አመጣችሁ? ወደ ልጅ የሸቀለበት ወደ ማለት መጣች። በምንድን ነው ያልተስማማችሁት? በሱ ጉዳይ አይደል እንዴ ያልተስማማችሁት? አይደለም አብረን እንስራሳ ሚዲያ ላይ ፓስተር ላኩ እኮ አልኩሽ። ፓስተር እቤት አመጡ። እኔ እነሱ ልጠይቅ ፓስተር አመጡ። ፓስተሩ ደግሞ ሌላ ነገር ይለኛል። እናቱ ሌላ ነገር ትለኛለች። እኔ ራሴ ህይወት አለኝ። ስለ እሱ አላውቅም። ስለ እናቷ ግን እንደዛ ነገር ሲኖር አልተግባባንም። በቃ አለቀ። ስለዚህ በማንበብ ውስጥ እሷ ማን ነው የምትበቀለው? እንዳልከው ፓስተር አምጥተው እንዳገባት ይፈልጉ ነበር። እምቢ ስላልኩ የተለያየ ኦኬ ጥሩ። እንደዛ ከሆነ አንተ ራስህ ቅድም ዲቦ ከመምጣቷ በፊት እንደ ማን ነው ዩቱብ ካፕሎች ማን ነበሩ እንስራ ብለካት እንደነሱ እንስራ አላልኳትም። እኔ እንደሱ እንስራ አላልኳትም። በጭራሽ ፊልም ነው ጓደኞች አሉ። አቡዬ ፊልም እንስራ እንዴት ያልኳትን ልንገርሽ። አቡዬ ቪዲዮ ዩቲዩብ ከፈኩላት። ዩቲዩብን ሰብስክራይብ አስደረኩ። ምን አልኳት? እኔ ቲያትር ተማሪ ነኝ። አዲስ አበባ ዩኒቨርሲቲ 4 ዓመት ተመርቄ በቲያትር በፊልም የተማሩ ሰው ነኝ። ስለዚህ ጓደኞቼ የተማሩ አሉ። ለምሳሌ ዲቦራ የሚል ርዕስ ያለው ድራማ እንስራ፣ እንቀየር፣ ይኸው ገንዘብ ይሰራበታል እንጂ እንደ ካፕል ሆነን እንስራ የሚል ቃል ካፌ ፍቅረኛ የሚል ልትለኝ ነው። እንደሷ ጋዚ የምጃጃለው እንደ ካፕል እንስራ። የተከበረች ፍቅረኛ ያለችን ሴት ከእሷ ጋር ካፕል ድራማ እንደ ካፕል የሚለውን ቃል እኔ ነኝ የተጠቀምኩት። ዲዋር ለሚያልችው እሷ ያለችው እንደ አብርሽና ሩት እኮ ካፕል ሆኖ ነው የሚሰሩት አይደለም እንዴ? እኮ እንደ አብርሽና ሩት እንስራ አለኝ። እኔ ደግሞ አይደለም እኔ አልኩት ማለት ነው። አዳምጪ። ዲቦራ የሚል ርዕስ ያለው ድራማ ርዕስ ጽፈን አዳምጪ። ኢቨን ያልኳት የእሷን ስቶሪ ጽፈን ብንሰራው ኢኮኖሚክ መኒ አልኳት። በቃ ይችን ያልኩት። ከዛ በውስጥ አልተስማማንም። እቺ ነገር ተወች። እሺ እኔ እናት በቃ አልተስማማሽማ፣ አንቺን በዛው ጠንክሪ ግቢ። ይኸው እኔ እናቴ ትሙት ልንገርሽ፣ በፌክ አካውንት እየገባው ስለ ጊፍት ጋላሪ ማስረዳ ሰው ነኝ እኔ። እሷን ብጠላት ኖሮ እንደዛ አላደርግም። ጊፍት ጋላሪ ምን እንደሆነ ላይቭ ላይ ምን እንደሚሰራ በፌክ አካውንት እየገባው ነው የምነግርሽ። ገባሽ? እንድትቀየር ዩቲዩብ እንድትሰራ እሷ ብትሰራ ለልጇ ነው፣ ልጇ ብታገኝ ለእኔ ነው። ገባሽ? እኔ ምርፍላለሁ፣ እሷ ምንርፍ እንላለን። ስሪ ነው እንጂ አልኳት። ነው እንደዚህ ዩቱብ ቻናል ከፍቶ ሰብስክራይብ 2000 ደርጎ ሲተሻ ራሷ መስከረም ተከስር ከስራው አጥበል ራሱ ዩቱብ ቻናል ከፍቶ 2000 ሰብስክራይብ አስደርጎ እና ሶሻል ሚዲያ እንድትጠቀሚ እንዳለው ያበረታታሻል፣ ፑሽ ያደርግሻል። ሀዊ እኔ እና እሱን ማለት ነው። እኔ ቪዲዮ ከአንተ ጋር መታየት ነው አይደለም፣ ቪዲዮ መታየት አልፈልግም ነው መታየት ማለት እንደማይፈልግ ታውቂያለሽ። እያወራ ያለሁት ስለኔና ስለአንቺ ሳይሆን ንገሪኝ። እሺ ዩቱብ ቻናል እንዳለው እሱ ከፍቶ 2000 ሰብስክራይብ አድርጎ ሰጥቶሻል። ጓደኛው ቅድም የነበረው ጓደኛው ነው የከፈተው። እሱ ደግሞ የተወሰነ ቪዲዮ ሰርቶ ነበረ። ሰብስክራይብ አድርጓት ምናምን ብሎ ሰርቶ አባቋል ከካልገባል አይኔ ቆንጆን ይገዛልሃለሁ ዞር። ከዛ ጓደኛው ነው ሲጀመር የከፈተው። ስሪ ይሉኝ ነበረ፣ ግን ደግሞ እሱ አስቦ የነበረው ምንድነው አብረን እንስራ። እኔ ደግሞ ሰላም ፈልጋለሁ። ጓደኛው ምን አልኩት? ቪዲዮ ስሪ ዲቦ ሲለኝ እሱን ይዘህብኝ እንዳትመጣ፣ ማውራት ካለብን ስለ ሶሻል ሚዲያ
ከአንተ ጋር እናወራለን። እኔ እሱን አልፈልገውም። እንደማልፈልገው ደግሞ በስትክክል ጓደኛው ምስክር ነው። እሱ ፊት ነው የተናገርኩት፣ ግን ጓደኛው ነው። ስለዚህ ሰፖርት ነው የሚደራረጉት ኦብቪየስሊ። ስለዚህ እኔ አሁን እዚህ ጋር ምንም የምቆይበት ምክንያት የለም። ኦልሬዲ ጨርሰናል አይደል? ስለጨረስን እኔም ልጄን ላስተኛ፣ እኔም ልሂድ። እሺ ቢቦዬ ጨርሰናል። አይዞሽ በርቺ። አስቡበትና ወደፊት ሀሳባችሁን ከቀየራችሁ በሽማግሌ የሚሆን በምንም ሀሳብ የሚቀየር የለም፣ የሚቀየር ሀሳብ የለም። እኔ ልንገርሽ አቡ፣ እኔ ልንገርሽ በጣም ስለለፋው በጣም ስለታገልኩ ስለለመንኳት ናቲን ብዬ ይሄ ቅድም ራሷን ቅድድድ አድርጋ ስትሰርበኝ አንተ ሴት እያለች ስትሰርበኝ፣ ለወንድ ልጅ ሴት መባል ምን እንደው ታውቂያለሽ? ስትሰርበኝ ዲቦታይ ታይ እንነጋገር እያልኩኝ የለመንኳት ዝቅ ያልኩላት ያከበርኳት ለናቲ ብዬ ነው። 8 ወር ሙሉ ለምኛታለሁ። ከዚህ በኋላ እመኝኝ እኔ ቢኒ ማለት ነው ስለአንቺ ስም ካወራው አዳምጪኝ፣ ስለአንቺ ካወራው ስለ አንቺ ቪዲዮ ከሰራው ስለ ናቲ ካነሳው ሀላስ በቃ የትኛው ሚዲያ ብጠይቅ አላቅሽም፣ ናቲንም አላቅም፣ ጨርሻለሁ። አንቺ እስኪ ልብ ይኖርሽና ቃልሽን አክብሪ። ጀግና ሴት ይውጣሽ። እኔ ወንድ ነኝ። ጀግንነቴንማ ታውቀዋለህ። ቀድሞ ሰላም ሁኑ። በቃ ሁለታችሁ ቃላችሁን አክብሩት። እንታዘባችኋለን። ሰላም ሁኑ ባላችሁበት። ፈጣሪ ደግሞ ልቦና ሰጥቷችሁ በእድሜ በስላችሁ አንድ ቀን ደግሞ ሰላም ሆናችሁ ልጃችሁን አብራችሁ ካሳደጋችሁ እሰየው። ካልሆነም የራሳችሁ ጉዳይ። የቻልነውን እኔና ህዝቡ ጥረናል። እምቢ ካላችሁ ግን በየመንገዳችሁ ዲቦዬ አይዞሽ በርቺ። ምንም አይነት ሰፖርት ከፈለግሽ አለን። ኤኒታይም መምጣት ትችላለሽ። እሺ ቤትሽ ነው። እንደዛ ወንድሜ ሪካርዱን ካገኘሁት ልንገርሽ፣ እኔና ሪካርዱን ካገኘሁት ይህንን ታሪክ ዩቲዩብ ላይም ስለሚያውቁት ይህንን ራሱን ፖስት አደርገዋል። ካገኘሁት ሪካርዱን የሚሰጠኝ ሰው ካለ እኔ አላደረኩም። ካገኘሁት ይህን ፖስት አድርጋ ያው ጨረስን ማለት ነው። ይህን ሪካርድ ሙሉ ቲክቶክ ተነጋገርነውን ስንላለን መልቀቅ ትችላለህ። ከዛ ውጭ የተስማማንበት ውጭ አንድ ቃል መተንፈሳችን ምንም አላወራም። እኔ ሪካርዱን ብቻ ፖስት ነው የማደርገው። ከዛ ህዝቡ ያውቃል የምታደርገው። እኔ እናንተ የተስማማንበትን ብቻ ነው። ከዛ ውጭ አችል ምንድን ነው? ከዛ ውጭ ማለት እዚህ ብዙ ከራስህ መጨመር አትችልም ነው የምትል። ከራስህ ማብራራት አላወራም። ቪዲዮን ሪካርዱን ካገኘሁት አንተ ሪካርድ ያደረግከውን እኔ የተናገርኩትን ቃል የገባሁትና አንተ ባሁን ብቻ ሴትዮ ይኸውልሽ፣ አጠቃላይ እዚህ ጋር ያለው ካገኘሁት እዚህ ጋር እንዳለ ፖስት አደርገዋለሁ። አጠቃላይ ወሬያችንን ሁሉንም ቃል ይሰማሉ። ጨረስን። ከዚች ቀን በኋላ ቢኒያም ሙሉ ስለ ዲቦራ ካነሳ ውሻ ይባል። እኔ ቢኒያም ስለ ናቲ ካነሳ ውሻ በአደባባይ ስለ ናቲ ማለት ነው። ስለ ናቲን ልጅ አይደለም ብዬ ክጃለሁ። አለቅ አሁን ካርኩኝ ክደት ከሆነ ክጃለሁ። ለምን? ስለማልፈልግ ወደፊት የሚመጣ ሰው ልጅ ስለማልፈልግ ክጃለሁ። ይኸው ተስማማሽ አይደለ? አንቺም የተካደብሽን ልጅ አትፈልጊም። ሀላስ ሀቡዬ የኔ እናት እግዚአብሔር አምላክ ያክብርሽ፣ ልጅሽን በሰላም ያገላግልሽ፣ ከእንደዚህ አይነት ህይወት አያስገባሽ። እንደው መድኃኔዓለም ክብር በይልኝ። በጣም ነው የማመሰግነው። አንቺ ከፍርድ ቤት በላይ ነሽ። እግዚአብሔርን ነው የምልሽ። በጣም ባይዘ ሪከርድ ካረኩልሽ ገብተሽ ዋትሳፕ ላይ በጣም ቆይቷል። ዛሬ አይደለም ያደረኩልሽ ነበር። እናቴ ትሙት እኔም ህዝቡም መጨረሻ ላይ ተስማምታችሁ እንደ ማንኛውም እናትና አባት ልጃችሁን ታሳድጋላችሁ ብለን ነበረ። እምቢ ያላችሁ እልህ ነው፣ ሴጣን ነው፣ ትኩስ ነገር ስለሆነ ነው። ሜቢ ወደፊት ከ5 ዓመት ከ10 ዓመት በኋላ በስላችሁ ራሳችሁ ማንም ሳያውቅ ተስማምታችሁ ልጃችሁን አብራችሁ ታሳድግ። አብሮ መሆን ግዴታ እኮ አይደለም። አንዳንዴ ለምንፈልገው ነገር ስንስማማ አታፈቅረኝ። እኔ ማፈቅራት ታውቃለች፣ ሚስት እንዳለኝ ታውቃለች። እኔ ሚስት አለኝ፣ ስለሷ ባላቅም ታውቃለች። እሷ እንደማልፈቅር እልህ የለብኝም። ለምን? ልጄን ብቻ ነው ፈልገው። በልጁ እያጠቃችኝ አይደለ? በቃ ችግር የለውም ይሁንልሽ የኔ እናት። አንቺም ህይወትሽን በሰላም ኑሪ። አውቃለሁ ዲቦራ ጋር አለ። አንተ ጋር ደግሞ ምንድን ነው ትዕግስት የለም። ታግሰህ ተለማምጠህ ለምነህ ሳይሆን እኔ ልጄንም ራሴንም መጠበቅ እፈልጋለሁ። ሰላም ነው የምፈልገው። ለዛ ነው እንጂ እኔ እልህ የለብኝም። እስኪ ቢኒያም የሰራው ስራ አንድ ነገር ተናገሪ። ይሄ ቢኒያም እዚህ ፊት ለፊት የምታየው ሰው እስኪ በጥፊ የመታ ሴት ትምጣና ትናገር።
አንቺ እስኪ ተናገሪ። ስለዚህ ቢኒያምን የምትፈሪው ለምንድን ነው? ያንተ ህይወት ይመለከተኛል አይመለከተኝም። ስለዚህ ግን እንደተረዳኋት ከሆነ እድል ሰታክ ነበረ ያ ሚዲያ ላይ የቀረባችሁ ጊዜ ዲኤንኤ ካስመረመርኩ ግን ታላስመርምር አለችክ። እምቢ አስመርምር ያልካት ዲኤንኤ ካስመረመርኩ ግን ሰጥ ለጥ ብለህ ልጅህን በየወሩ ፍርድ ቤት የፈረደብክን እየከፈልክ ታሳድጋለህ ስትልክ እሺ ብለህ ቃል ገብተህ ነበር። ሶ አልተሳካልክም፣ አልሞላልክም። ይሄ ደግሞ የሷ ችግር አይደለም። ስላልተሳካልህ አለኝ ስላላከበርክ ጉዳዩ አልተሳካም። ስለዚህ አሁን እያላችሁበት ሰላም ሁኑ። እሺ እኔ እናት በጣም አመሰግናለሁ። ክበሪልኝ። እሷ እንደዚህ አይነት ሰው ናት። በነገራችን ላይ ኖ ኮታች በኋላ ምንም ነገር ስለሷ መናገር አይቻልም። እሺ እኔ እናት አመሰግንሻለሁ። እናት ክበሪልኝ። አብይ እርዳችሁ ሁለታችሁ ነች። ልጁ ያሳዝናል። የሚያሳዝነኝ እኔ ልጁ ነው እውነት። ከአመታት በኋላ አባቴን ሲል እነሱ ሁለቱም የራሳቸው ህይወት አላቸው። የሚያሳዝነው ህፃኑ ነው። እሷም ህይወት አላት፣ ቀለበት አስራለች። እሱም የራሱ ፍቅረኛ አለው። እዚህ ማን ነው መሀል ላይ ተጎጂ? ህፃኑ ያሳዝናል።